ግን ያው ከፍቶኝ ስለወጣው በቃ ቤቱንም ማየት አልፈልግም። ምክንያቱም ለምን እንደገና ፊል አደርጋለሁ። ትንሽ ከፍቶኝ ነበር የመጀመሪያ ወቅት ላይ። ይህን ሶሻል ሚዲያ ያወጣው ልጅ ኢዮዋ ይባላል። እስካሁን ድረስ እየፈለግኩት ነው። ታክሲ እኮ ስትጋፋ ተነሳ። እነዚህ ባለጌዎች ዝም ብለው የሰው እንትን ገበና ያወጣሉ። ጋፋ ምን አለበት? አዶናይም እንደዚህ ማድረጉን እኔ አላውቅም። ተሳደቡ እንደ ሰው በቃ እንደ ፓፓራዚ ናቸው እንደ እነዚህ። ሰው እንደ ልቡ መራመድ አይችልም። ብልግና እኮ ነው። እኛ ጋር አልተለመደም እንደዚህ። ሶሻል ሚዲያው ላይ በጣም ያስከፋል። ለምን እንደሆነ አላውቅም። ከኔ ጀምሮ የሚያስከፋ ነገር ይመቸናል። አሁን እንግዲህ ዳቦዬን ላሳየህ ነው አለች። በአካውንት ነው የለበሰችው። ይሄ እስከዚህ ድረስ ራቁት ነች እና ጥቅጥቅ ያለ ጅንስ ፋሽን ነው መሰለኝ አላውቅም። ቅድድድድ ያለ እንትን ለብሳለች። ከዛ ጠንካራ ዚፕ ነው ክፍት አደረገችው። እንዴ ይኸው እንግዲህ ዳቦ ያምርም አለች። ኢትዮ ኢንፎም በጣም ነው የማመሰግናችሁ። በወጣት የተገነባ ነው። እንግዲህ ይህን የምትከታተሉ አተኩራችሁ በአንክሮ ተከታተሏችሁ። ፎሎ አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ይቀበላሉ እነሱ። በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆንክልኝ እጅግ በጣም ከልብ አድርጌ አመሰግናለሁ። የኢትዮ ኢንፎ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? አይከን የሆነ አሻጋሪ የሆነ አባት፣ ባለሙያ፣ ቲያትረኛ፣ ሙዚቀኛ፣ ተወዛዋዥ፣ ሌላውን ደግሞ እሱ ያወጋናል እና እንደዚህ አይነት ሰው ነው ይዤላችሁ የቀረብኩት። ሌላም ደግሞ ከዛሬ ትውልድ ጋር የሚያገናኘው አንድ ነገር አለ። በዚህና በሌሎች ጉዳዮች ላይ አብረን ቆይታ እናደርጋለን። አብራችሁን ሁኑ ነው የምንለው። ኢትዮ ኢንፎን በጣም የማመሰግነው የክብር እንግዳ ብላችሁ ጠርታችሁን ልምዴን ጥሩውንም መጥፎውንም የወደቅኩበትንም የተነሳሁበትንም እንዳነሳ ለተተኪው ትውልድ ምን አይነት ሰው ነው ሰለሞን ልምዶስ ምን አይነት ነው? እስካሁንስ የደረሰበት ጉዳይ ምንድን ነው? ለዚህስ የደረሰበት ሚስጥሩ ምንድን ነው የሚለውን ጥያቄዎች ለመፍታትና ለልጆቼ ለማካፈል በመጋበዛችሁ በጣም ደስተኛ ነኝም እድለኛ ነኝ። ምክንያቱም የዚህም ትውልድ ተጋሪ ስለሆንኩኝ። በመጀመሪያ ያው ስሜን ስናገር ሰለሞን ተካ እባላለሁ። የቲያትር የፊልም ተዋናይ፣ የማስታወቂያ ባለሙያ እና የተለያዩ ሙያዎች ውስጥ ያለው ነኝ። በኢትዮጵያ ብሔራዊ ቲያትር ወደ 45 ዓመት አለኝ። 69 ነው የገባሁት። በእጩ ተዋናይነት ነው የጀመርኩት። እጩ ተዋናይን ኮርስ የሚባል በሎሬት ጸጋዬ ገብረመድኅን ነው የተጀመረው። ያ በዲፕሎማ ደረጃ ነው። በዲፕሎማ 12ኛን የጨረሱ ችሎታ ያላቸው የተፈጥሮም በትምህርትም ያዳበሩ ሰዎች የሚሰለጥኑበት ገና የአዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት ከመከፈቱ በፊት 1965 አካባቢ ላይ የመጀመሪያዎቹ በእነ ዓለምፀሐይ ወዳጆ፣ ተክሌ ደስታ፣ መሰለች ከበደ አሁንም ራስ ቲያትር ነች መሰለኝ አላውቅም፣ ጥሮታ ትውጣ አላውቅም፣ እነ ትሩፋት ገብረስላሴ፣ ሲራክ ታደሰ ነፍሱን ይማረውና አለሙ ገብረአብ፣ በኃይሉ መንገሻ፣ አስራት አንለይ ብዙ ናቸው። ብዙ ቁጥር ያልጨርሳቸውም ብዙ ናቸው። መሰለ አደቁ እንግዲህ የማስታውሳቸው የመጀመሪያዎቹ የእጩ ተዋንያን የአዲስ አበባ ዩኒቨርሲቲ ከመከፈቱ በፊት በዲፕሎማ የተጀመረበት ነው። ብሔራዊ ቲያትርም የጀመረው በቲያትር እና እኛ ሶስተኛዎቹ ነን። ሶስተኛ ዙሮች 70 ነው የገባሁት ትምህርት ቤት። እዛው ነው ትምህርት ቤት የሚያስተምሩንም ራሳቸው ሎሬት ጸጋዬ ገብረመድኅን ናቸው። ኢትዮጵያን ቲያትር በሎሬት ጸጋዬ ገብረመድኅን ተምረሃል? አዎ። በጣም እድለኛ ነኝ። እውነት ነው፣ እድለኛ ነኝ። ስለሳቸው አውርቼም አልጠግብም። የሆነ ሚዲያም ተጠይቄያለሁ። እሳቸው በቃ
የማይገኙ ቤተ መጻሕፍት ናቸው እሳቸውና አብዬ መንግስቱ ጀመጡ። አብዬ መንግስቱም እንደዚሁ ትንሽ ኮርስ ይሰጡ ነበረ ያኔ እና የእንትኑ ኃላፊ እሳቸው ናቸው። በእሳቸው ጊዜ ነው የተመሰረተው 65 አካባቢ። እኔ 69 ነው 70 ነው ትምህርቱ የሶስተኛው ዙሮች የተጀመረው። የሶስተኛው ዙሮች ደግሞ እነ ሀና ተረፈን ታውቂያት እንደሆነ ሀገር ፍቅር፣ እንቁ ስላሴ አሁን በህይወት ያለፈው ጎበዝ በጣም ዝነኛ እንቁ ስላሴ ታስታውሹ? እንቁ ስላሴ በአንድ አጋጣሚ ከኔም ጋር ትወናዎችን አብረን ሰርተናል። በቃ እነሱ የመሳሰሉ ሰዎች አይናለም ደጃሳ ነው እንደዚህ አይናለም ተስፋዬ የምትባል ሀምዛ አብዶ ማነው ደግሞ ኃይሉ ብሩ በጣም ብዙ ናቸው። መዓዛ ብሩ፣ ሽታያ ብራ፣ ጌታቸው ስለሺ፣ እኔ ብዙ ናቸው። ብቻ ግን አሁን ማስታውሰው ነው። ይህንን ማስታወስ የሚገርም ነው። ሶስተኛ ዙሮቹ እዛ ተማርን። መጀመሪያ ያው አንቂ መዘምራን ጓድ የሚባል ነበረ። አንቂ መዘምራን ጓድ ያ ምንድን ነው? በደርግ ጊዜ በየቦታው ደንበኛ በጀት ተመድቦለት ኮንቬንሽናል ሆኖ ይሄ በህግ ተወስኖለት የተቋቋመ በየቦታው እየሄድን መዘመር ማለት ነው። አንቂ መዘምራን ጓድ ማለት በቃ ካድሬም እንደ ካድሬም ነው፣ ግን የመንግስት ሰራተኛ ነው። ደንበኛ ብር ተቆርጦለት 153 ነበር የምናገኘው በዛን ሰዓት። እንግዲህ በሰዓቱ ደሞዝተኛ ሆናችሁ ማለት ነው? በቃ ደሞዝተኛ ሆነን እንሰራ ነበር። በኋላ ወደ 70 ስንመጣ ወደ ብሔራዊ ቲያትር ግን ባህል ሚኒስቴር ይሄ ነበር የሚከፍልን። ያኔ ባህልና ስፖርት ወጣቶች ሴቶች ጉዳይ ሚኒስቴር ነበር የሚባለው። ረጅም ነው አይደል? ረጅም ነው። ባህልና ስፖርት ወጣቶች ሴቶች ህፃናትም አለበት። ህፃናት ወጣቶች የኢትዮጵያ ባህልና ስፖርት ወጣቶች ህፃናቶች ሴቶች ጉዳይ ሚኒስቴር እንደዚህ ረጅም ነው፣ ቅጥልጥል ያለ ነው እና በዛ ስር ነበር የሚተዳደሩ። በኋላ ቡድኑ ይፈርሳል። ይሄ አንቂ መዘምራኑ ቡድኑ ይፈርሳል። ያም ደግሞ የተቋቋመው በደርግ ጊዜ ነው። እነዚህ እድገት በህብረት እንስበት ወንድና ሴት ሳንል በአንድነት። እናንተ አልታሰባችሁም፣ አልተፈጠራችሁም። ያን እድገት በህብረት የሚባል ነበር። ከ10ኛ ጀምሮ ትወጫለሽ ዘመቻ። እኔ ደግሞ ያኔ ቦርዲንግ ስኩል ውስጥ ነኝ። ለዘመቻ አልደረስኩም። በልጅነት ነበር የገባው? 67 ነው እንግዲህ እድገት በህብረት። ያኔ 6ኛ ክፍል ነኝ። 67 እንግዲህ አስቢው እድገት በህብረት። ያን ጊዜ የሄዱ ሰዎች ለመዘምራነት አንቂ መዘምራነት የሄዱ ሰዎች ምን ሆኑ? የጨረሱ አሉ እድገት በህብረትን። ያልጨረሱት ደግሞ እንዳይቀጠሩ ተደረገ። መብት የሚባለው ነገር ተነፈገ። እነዛ ያልጨረሱቱ ወደ ኢህአፓነት ተቀየሩ። ኢህአፓም የተጠነሰሰችው የዛን ጊዜ ነው። ያን 67 አካባቢ ላይ 67 አካባቢ ላይ ተጸነሰች። እዛ ውስጥ እኔ አዳሪ ትምህርት ቤት ስለነበርኩኝ በቃ ትልልቆቹ ወጡ ስራ ይዘው። ያኔ ፊን የምትይበታለን። እኔ ለምን አድጌያለሁ፣ ለምንድን ነው እኔም ስራ ማልቀጠር ብዬ ጓድ ኮሎኔል መንግስቱ ለጨረሱቱ ፓርላማ እንዲሰበሰቡ ጥሪ ተደረገ እና የዛን ጊዜ ዳፈማ የሚባል ማህበር ተቋቋመ። ዳፈማ ዳቦ ፈላጊዎች ማህበር። የፖለቲካ ማህበር ነበር አይደል? ዳቦ ፈላጊዎች ማህበር ነው። ዳፈማ ዳቦ ነው፣ ፈላጊዎች ነው። ዳቦ ፈላጊዎች ማህበር የምቀጠርበት ሰዓት አይደለም 16 ወይ 15 እንደዚህ 14 ትሆናለሁ። ሌሎቹ ግን ያው እድገት በህብረት የጨረሱ ናቸው። 17 18 19 እንደዚህ ሆናቸዋል፣ ከፍ ይላሉ። ከዛ ለነሱ ተፈቀደላቸው። ግን በእጣ ነበር የምትመደቢው።
እኔ በእውቀትሽ በልምድሽ በጥበብሽ አይደለም። ዋናው ስራ አጥን ማስተንፈስ ነው ዓላማ የነበረው። ያው እውነትም ጥሩ ሰዎች ጥሩ ቦታ ተላላኪም ሆነሽ ልትመደብ ትችያለሽ። እንደ ዕድል ዕጣ ታወጫለሽ። 10ኛ ነዋ። ከ10ኛ ነው የአዲስ አበባ ዩኒቨርሲቲ መምህራንም ነበሩ 12ኛም የደረሱ እንደ ፈተና ታይቶላቸው ወደ ዩኒቨርሲቲ የገቡም አሉ። ይሄ ነው የተሰጣቸው ዕድል። አሪፍ ቻንስ ነው የተሰጠው። 10ኞቹም ወደ 11 እንደሚያልፉ እዛው ዘምተውም እኮ ይማሩ ነበረ። መምህራንም አብረው ስለዘመቱ ፕሮፌሰሮች፣ ዶክተሮች ሁሉ ናቸው የዘመቱት እና ለ2 ዓመት ተዘግቶ ነበር ትምህርት ቤቶች። ኤሌመንትሪዎች ናቸው እንጂ የሚማሩት ሃይስኩሎች በቃ ከ10ኛ በኋላ ተዘግቷል። ቆሞ ነበር ለ2 ዓመት እና በዛ አማካይነት እኔ መቀጠር አለብኝ ብዬ ተቀጠር ዕጣ ወጣልኝ። እንደ ድንገት ትልልቆቹ ሲወጡ እኛ ረበሽን። ልባበጣ ምን የመሰለ ምግብ ነው የምንበላው፣ ልብሽ ያብጣል፣ ወጣትነቱ አለ ምናምን፣ የሚቆረቆርልን ወጣቶች የሉ። እኛ ሆንን እና እንጠቃ ጀመር። ስንጠቃ ረብሻ አነሳን። የዚህን ጊዜ ያው እስር ቤት ልንገባ ስንል በቃ ወደ ወላጆቻቸው ወይም ደግሞ ይባረሩ ተባልን። ወጣን፣ ከግቢው አባረሩን። እኔ በጣም ከልጅነት ጀምሮ ይሞላ ነበር ፍላጎትሽ፣ ታለንትሽ ይሞላል። እንደዚህ ነበር። አሁን አንቺ እናት አባትሽ ያውቁታል ያንቺ ነው ወደፊት ቻንስ አያውቁትም። እዛ ግን ይሞላ ነበር። ፍላጎትሽ ሁሌ ይመዘገባል በምሳሌ ይሄ ዶክተር ነው። ምክንያቱም ነጮችም ነበሩ እዛ ውስጥ ዛዳሪ ትምህርት ቤት ውስጥ ነጮች ሶሻል ወርከርስ ይባላሉ። እነሱ ጋይድ ያደርጉናል፣ ታለንታችንን ያያሉ። የሚቆጣ ሞግዚት የለም። ለምን አንተ አሻንጉሊት ትሰብራለህ፣ ለምን እንደዚህ ታጠፋለህ፣ ለምን ብርጭቆ ትሰብራለህ የሚባል ነገር የለም። በነፃነት ያስተሳሰብ ልዕልና የሚባል ነገር አለ አይደል? እሱን ለማስረጽ ፖዚቲቭ ቲንከርስ እንድንሆን ነፃ ግቢ ነበረ። ምንም የምንጠየቅበት ነገር የለም። እኔ ብዙ ጊዜ ደንሳለሁ፣ ዘፍናለሁ። የድሮ ዘፋኞችን የነ ኤልቪስ ፕሪስሊን፣ የነ አሬታ ፍራንክሊን፣ የነ ዶና ሳመር፣ እነ ሳም ኩክ፣ እነ ማን ልበልሽ። ከሀገር ውስጥ ደግሞ እነ ብዙነሽ በቀለ፣ እነ ጥላሁን ገሰሰ፣ እነ ሚኒሊክ ወስናቸውን፣ እነ ማህሙድ፣ እነ ሂሩት በቀለ አሉ። አርብ ሊስነስ ቾይዝ የሚል አለ። የእንትኖች ነው የውጭ ሀገር ሰዎች ነው። የዘፈን ምርጫ አለ አርብ። ሐሙስ ደግሞ የደንደረንደንደረ ቀጥባታ ወጣት እወዳለሁ ብላ፣ ይሄ የድሮ ዘፈን ነው። ባህሩ ይባላል። አላውቅም በትክክለኛ ስሙ። እሱም የዚህ የሙዚቃ መክፈቻ ነበረ። የቀበጥባጣ ወጣት አሁን ማን ነው ዘፍኖታል? ሚክስ ተደርጎ ዘፍኖ እንጂ የመጀመሪያው ሌላ ሰው ነው የዘፈነው። እና ያ ሙዚቃ አንዳንድ ጊዜ እናንተም ጣቢያዎች ውስጥ የምትወዱት ሙዚቃ አለ አይደለም፣ መክፈቻ የምታደርጉት ይሄ የባህልም የዘመናዊ ሙዚቃ መክፈቻ ነበረ። ይሄ ልክ እሱ ሲደመጥ በኢንስትሩመንት ነው ፈጣን በሆነ ደደር ዘፈን ምርጫ ተጀመረ። እሑድና ሐሙስ ነው። ሐሙስ እና እሑድ ምርጫው ከ2 ሰዓት ጀምሮ ሙሉ ቀን በቃ ዘፈን ስሰንታ እንደሱ እያዳመጡ ስላደግኩ ስለምደንስም ፋይሌ ልክ ከግቢው ስወጣ ፋይሌ ተመዘዘና ቲያትር ቤት መቀጠር አለበት ይሄ ልጅ ታለንቱ እንደዚህ ነው ተባለ። አንዳንድ ጊዜ ጎበዝ ሰዎች አሉ ኢትዮጵያኖችም ፋይል በደንብ የሚይዙ አደራጅተው የሚሰልሉ አደራጅተው። እኛ እኮ ታሪክ እያለን ታሪካችንን አደራጅተን አንይዝም። አንደኛ እሱ ነው። ሁለተኛ አንተም እንደው እድለኛነት ታሪክ እርዛ ጋር ራሱ ታለንትህን እንደዚህ የምትጽፍበት ሰንደህ የምታስቀምጥበት ያደክበት መስመር በራሱም ቀላል አይደለም። እንደሱ ነው እኮ የምልሽ። እሱም ደግሞ አሁንም እንደ ለፈረንጆቹ እንትን መስጠት ምንድነው ክሬዲት መስጠት ሳይሆን የግድ ነው። እነሱን ማክበር አለብሽ። እነሱ ናቸው ኢትዮጵያኖቹ ይሄን አያረጉትም። የድሮቹ ናቸው፣ ከኛ በፊት የነበሩት ናቸው። ስንክሳሩ ነው ምኑንም በብራና በምናምን ይዙት የነበሩት። ወዲህ ስንመጣ ግን ከጣሊያን ወዲህ ግን ስንመጣ ያው ታሪኮች ተዘግበው ተሰነደው አይቀመጡም። ስለዚህ ነው ፈረንጆቹ እንደዚህ ልምምድ
የሰጡትና ይሄ ታሪክ ሊገኝልኝ የቻለው። ስለዚህ በዛ መሰረት ነው አምቂ መዘምራን ጓድ መጣ። ቡድኑ ሲበተን ወደ ዋናው ስመጣለሽ፣ ቡድኑ ሲበተን ብሔራዊ ቲያትር ተቀጠርኩ። መቀጠር ሳይሆን በእጩ ተዋንያን ኮርስ ትወና እንድሰለጥን ተደረገ። 1970 ያን የማገኘው ደሞዝ ወረደና ፖኬት መኒ ሆነ። እንደ አይፈንድ ነው ምናምን እንደ ይሄ የኪስ ገንዘብ በይ በቃ እንደዚህ ቀንሶ 100 ብር በሰዓቱ 100 ብር እንዴ 100 ብር አስቢው እንዴ ብዙ ነገር ትገዥበታል። ብዙ በጣም ከሚገባው በላይ ትገዣለሽ። ከዛ 3 ዓመት ተማርን። 73 ነው የተመረኩት። 70 ነው የገባሁት አይደለ? 73 ተመረኩኝ በዲፕሎማ። እኔ ነኝ ደግሞ ትንሹ ክፍል፣ ሌሎቹ 12ኛ ናቸው። እነ እንቁስልስል እና ሀና ተረፈ እነ ማንነት አይን ዓለም ተስፋዬ፣ ዓለም ፀሐይ በቀለ ራሷ፣ ንጉሱ ዘውግ፣ መኮንን ጴጥሮስ ነው ጴጥሮስ መኮንን፣ እነዚህ ሐምዛ በጣም ረስ እነ ሽታዬ እነ ጌታቸው ስለሽ ያልኳቸው አሁን ቅድም አሁን በህይወት ያሉ ናቸው። እነዚህ አሁን የጠቀስኩልሽ ከነሱ ጋር 73 ተመረቁ። እኔ ነኝ 8ኛ ክፍል፣ ሌሎቹ 12ኛ እንደዚህ ዩኒቨርሲቲ እድገት በህብረት የዘመቱ ናቸው አብዛኞቹ። እና ክንዴ ማሞ ብዙ ናቸው፣ ብቻ ግን ብዙ ናቸው። በኋላ 73 ያኔ ባህልና ስፖርት፣ ወጣቶች፣ ሴቶች፣ ህፃናት ጉዳይ ሚኒስቴር በኮሚሽነር ነበር የሚተዳደረው፣ ሚኒስትር አልነበረም። ሚኒስትር ሆኖ ግን ኮሚሽነር ነበረ። ያኔ ደስታ የሚባሉ ናቸው ኮሚሽነሩ፣ ዋናው የባህልና ስፖርት። እሳቸው በመጡበት ደበበ እሸቱ ነፍሱን ይማረውና እሱ መጣ። እሱ ነበር ሆስት ጋዜጠኛው እየጠራ ስማችንን። በቃ እኔ አትመረቅም ተብዬ ነበር አዳራሽ ቁጭ ብዬ ለፕሮዳክሽን ታውቂያለሽ፣ ለፕሮዳክሽን የጁልየስ ቄሳርን ነበር ያቀረብነው መመረቂያችን ስራ። እኔ ደግሞ እዛ የቤተ መንግስትን ስርዓቱ ምኑ ስለነበረ ሰለሞን ተካ ተባለ። አልመረቅም ብዬ ነበር፣ ተስፋ ቆርጬ ነበር። ከግቢ ደግሞ ሰብለ መኮንን የምትባል ነበረች፣ የብሔራዊ ቲያትር የድሮ አስተዳዳሪ ናቸው። መኮንን ሀብተወልድ የሚባሉ ነበር፣ ሰምታችሁ እንደሆነ በታሪክ ብሔራዊ ቲያትርን ያስተዳድሩ። የእሳቸው ልጅ ነች። እኔ ያልደኩበት እንትን አስተዳዳሪ ነበር። ሰብለ መኮንን ትባላለች። ጥሩ ሰው፣ በጣም ጥሩ ሰው፣ ትልቅ ሰው፣ ምንጊዜም ትልቅ ሰው ነው። ከዛ እሷ ህፃናቱ ልጆች አበባ፣ ያኔ አበባ ይዞ መምጣት በቅርጫት ነው፣ ትልቅ ቅርጫት ነው። በዛ ውስጥ አበባ ተጠቅጥቆ በዲኮሬት ተደርጎ መጣል ደስ በእንትን ተይዞ። ሌሎቹ ሲመረቁ አልነበረም እንግዲህ እና ዓለም ፀሐይ ሌሎቹ ምናምን በአንድ ወንድና አንድ ሴት ትኑር ትባላለች፣ አንዱ ደግሞ ቢሰጥ ይባላል። በእነሱ አበባ መድረክ ላይ ገጫል። በሰዓቱ ድለኛ ናቸው። እንዲህ ምን ነካሽ በጣም ሰው ግጠም ብሏል። ፕሮዳክሽኑ ከማቅረባችን በፊት ያው ምረቃው ነው፣ ሰርተ ዲፕሎማው እየተሰጠን እኔ አሁን ልክ ስሜ አልተጠራም። በቃ 8ኛ ስለሆንኩኝ አልጠራም ብዬ በጣም አልቅሼ ነበር፣ አዝኜ ነበር። በኋላ ደበበ አይዞህ ልትጠራ ትችላለህ አለኝ። መጨረሻ ነው የተጠራሁት። ሰለሞን ተካ እጩ ተዋናይ ሰለሞን ተካ ሲባል አላመንኩም። እንግዲህ ያ 8 ሜትር ልብስ አለ፣ ከአቅሜ በላይ ነው። በዛች ቁመቴ ላይ እንግዲህ ፀጉሩን እንዲህ ነው፣ እንደዚህ ይከፋፈላል። ይሄ አሁን የመጣ አይደለም። ይሄ አፍሮ የድሮ ከድሮ ጀምሮ ገና ትምህርት ቤት እያለ የነበረ ነው። ከዛ ያንን ተቀበልኩና ፍርሃት ተንቀጠቀጥኩኝ። በቃ እንዴት ብዬ ልውረድ? እንዲህ ነው ዳይቭ የገባሁት ህዝብ ላይ ሶቶ ገባሁ። ውሃ ቢኖር ደህና ዋኝ ነበር፣ ግን ውሃ የለም። የተቀበለኝ የሆነ ጫማ ወገቤን እዚህ ጋር ነው የመታኝ። በቃ እነ ጋሽ ደበበ ተሯሯጡ፣ ሰው ተሯሯጠ። በቃ ቲያትር መስሎታል። የቲያትሩ አንድ አካል መስሎታል። ሰው ያጨበጭብልሻል፣ ይስቃል። እኔ እዛ በሞትም እኮ በቃ ቲያትር ሲሰራ ነው
ቀስቀሱት ነበር የሚባለው። ግን እነሱ አፋፍሰውኝ። ያኔ ደግሞ ቀይ መስቀል ነበረ። ቀይ መስቀል እነዚህ ፈርስት ኤድ ሰጪዎች አለ አይደለ? እነሱ ነበሩ እዛ ድንኳን ጥለው ተመልካች ሲመጣ። ድሮ እኮ በጣም ስታንድ ባይ ነው ሁሉ ነገር። ክሊኒክ ሁሉ ትንንሽ ክሊኒኮች፣ ሙቫል ክሊኒኮች ነበሩ። ተመልካች አንድ ነገር ቢደርስበት፣ አንድ ነገር ቢሆን፣ አንድ ነገር ቢፈጠርበት ተብሎ ይዘጋጃል እዛ። ከዛ መጨረሻ ላይ እዛ ድንኳን ውስጥ ጋር አስቀቡ። መድኃኒት ምናምን ማነቃቂያ ምናምን ተደረገልኝ እና ነቃው። ወዲያው ፕሮዳክሽኑ መቅረብ አለበት። ግዴታዬ እዛ ጁልየስ ቄሳር እዛ ሲደነፋ ምናምን እኔ ቤተ መንግስት እንትን ነኝ፣ አጋፋሪ ጎሻውን አስታው አጋፋሪ ነኝ። ለጥ ብቻ ነሳውና ንጉሥ ወይ እንደዚህ አልኩኝ። ሰው ልክ እኔ ስገባ ብደግ ብሎ አጨበጨበ። ለካ የእውነት ወድቆ ነው አይነት ነገር። እንግዲህ እዛን ጊዜ ቲያትር ባልበዛበት በቃ 3 ቲያትር ቤቶች ናቸው 4 ናቸው ያሉት። ህፃናትና ወጣቶች በቅርብ ነው። በቅርብ ስልሽ ያው በደርግ ጊዜ ነው የተቋቋመው፣ ግን ቅርብ የነበረ ነው። ራስ ቲያትር፣ መዘጋጃ ቤት፣ ሀገረ ፍቅርና ብሔራዊ ቲያትር እነዚህ ናቸው 4 ቲያትር ቤቶች ናቸው። እሱም በዚህ በባህልና ስፖርት ነው የሚተዳደሩት። ተጨበጨበ፣ ወዲህ ተባለ። አሁን ፍቅረ ስላሴ ወግ ደረስ። እሳቸው ጠቅላይ ሚኒስትር ሲሆኑ ከ72 ጀምሮ የነበሩ ሰራተኞች ቋሚ ሊሆኑ ተባለ። ታወጀ። ድሮ በእንትን ነው መሰለኝ አለቃሽ ካልፈለገሽ ያባረረሽ። በደርግ ጊዜ ካልፈለግሽ የምትኖሪው የምትተነፍሽው ባለቃሽ ነው። አትተንፍሽም ካለሽ አትተነፍሽ። መቼም ትንፋሽ አይከለከልም። በምን አባቱ ይከለክለኛል? በዛ 72 ላይ ማንኛውም ሰራተኛ ቋሚ ተባለ። እንግዲህ ብዙ ቦታ ነበር፣ ብዙ ሰው ለካ ተንሳፎ ነበር የሚሰራው። የአዋጅ ወጣ። ያቺ የኪስ ገንዘብ ወደ ምን ተቀየረች? ወደ ቋሚ ስትቀየር ግብር መክፈል ጀመርሽ። 4 ግብሮች ነበሩ። የስራ ግብር፣ የጤና ግብር፣ የስፖርት ምናምን ብቻ ወደ 4 ግን ትንሽ ናቸው ግብሮቹ። ተደማምሮ ግፋ ቢል 8 ብር ቢሆን ነው አይደለ? በሰዓቱ ግን ውድ ነው በሰዓቱ። እና ያቺ የኪስ ገንዘብ ወደ ምን ተቀየረች? ወደ ቋሚ ደሞዝተኛ ወደ ቋሚ ደሞዝ ስትዘዋወር 73 ብር ደረስኩኝ። ተቆራርጣ እንደውም ከ8 ብር ይበልጣል እንጂ ወደ 73 83 አላውቅም። ወደዚህ ብር ተጠጋች። ተቆራርጣ አሁን ቋሚ ሆኛለሁ። ደግሞ ያልተከፈለ ግብር ነበር። ያ ሁሉ ተጠራቅሞ ነው የተወሰደብን። ከዛ ያቺ ወደ ደሞዝ ተቀየረች። በዛች ሌሎቹ 230 ብር ክፍያ ሲጀመርላቸው እኔ ግን 8ኛ ነህ። እንግሊዘኛም ሲያወሩ እንግሊዘኛም አወራ ነበር ከ12ኞቹ። ምክንያቱም አንደኛ አዳሪ ትምህርት ቤት ማደጌ ከፈረንጆቹ ጋር ማደጌ ጠቅሞኛል። ምንም ከነሱ ቢሻል እንጂ የሚጎለኝ ነገር የለም። የድሮ ተማሪ ነኝ። እንግዲህ 8ኛ ክፍል የድሮ ስንት ዓመት መሰለሽ የጨረስኩት? 8ኛን ክፍል 68 ነው። 1968 79.9 አምጥቼ ነው ሚኒስትር ያለፍኩት። ያው እንግዲህ ከነሱ እኩል የትምህርት ደረጃ ስላልሆነ ነው እዚህ ጋር እሱ ነው አልተሰጠኝም። ከዛ እኔም ከሰስኩኝ። ወደ ስንት ዓመት 5 ዓመት ነው 6 ዓመት ፈጀው። ግን ደሞዙ መጣ 230። እነሱ ከፍ ካሉ በኋላ 230 ብሯ መጣች። ደስ አለን። የዛን ጊዜ ደግሞ ወደ ሚኒስትርነት ደረጃ ደረሰ ሚኒስትር መስሪያ ቤቱም። ያኔ ሻለቃ ማን ነፍሳቸውን ይሞት በጣም ደግ ሰውዬ ነበሩ። በጣም ደግ ሰውዬ። እሳቸው ሚኒስትርነት ደረጃ ደረሱ። እሳቸው በራሳቸው ጽሑፍ በአስቸኳይ መጀመሪያውኑ ስታስተምሩት ክፍሉን ነበር ማሰብ የነበረባቸው። ይህን ያህል ተምሮ ግን እንዴት ዝም ይባላል አሉና ሻለቃ ግርማ ይልማ ይባላሉ። በጣም የሚገርሙ
ኢህአዴግ እንኳን ሲገባ አልታሰሩም። አንድ ቀን ለምን ጥያቄ ቀረቡ፣ ወዲያው ነው የተፈቱት። እሳቸውና እነዚህ የውጭ ጉዳይ ሚኒስትር የመጨረሻው ዓለም አቀፍ ለማኝ ይባላሉ። ዓለም አቀፍ ለማኝ ይባላሉ። ኢትዮጵያን ብዙ እርዳታ ያሰባሰቡ ያስመጡ ናቸው እና ያለቅሳሉ። በቃ በጣም ሮሩና ሁለቱ አልታሰሩም። ለጥያቄ ጠየቋቸው፣ ፈቷቸው። እሳቸው ጠቅልለው ቤተሰቦቻቸውን ይዘው ወደ አሜሪካን እዛ እያሉ ነው የሞቱት። እሳቸው እንደው ነፍሳቸውን በአጸደ ገነት ያኖርልኝ። በአስቸኳይ 230 እንዲያገኛሉ ተፈቀደልን እያለ ቲያትር ክፍል እንደገባው ምንድን ነው የምትፈልገው ሲሉ እኔ ውዝዋዜ አልኩ። ድሮም ስለምወዛወዝ ያው ቅድም እንደነገርኩሽ እንደነጀ ስርባው አፊዮ ያልኩኝ ብቻ መጮህ ነው መደነስ ነው ምን ማለት ነው። በዛ በቃ ባህል ክፍል ግባ አሉኝ። እንግዲህ የተመረኩት በቲያትር ነው። ቤንች አረጉኝ። ቲያትር እንትን ባህል ክፍሎች ደግሞ ቤንች አረጉኝ። በቃ ተጠባቀ። እንግዲህ አልጋነሽን የምታክል ረጅም ሴትዮ ከእሷ ጋር እንዴት ብለሽ ነው የምትወዛወዥው? ያምራሉ እኮ ረጅም ነች። እኔ ደግሞ እሷ ስር ጡቷ ጋር እንኳን አልደርስም። እንግዲህ እንዴት ብዬ ነው እንደው በተለይ እነዚህ ሲዳማ እንትን አለ እንደዚህ ይቻሉ የሚጫወቱት እንዴት ብዬ ነው ደረቷ ላይ ነው አልግዬ አለች። እንደገና ወይንሸት በላቸው አለች። እነጋሻ ውላቸው አሉ። ትልልቆች በጣም ረጃጅሞች የነብር ያኔ የምትቀጠሪው ሴት 1.70 ነው በቁመት ነው። ወንድ ደግሞ እስከ 80 ነው። 75 እና 80 የ5 ሴንቲሜትር ልዩነት ነው ያለ። እኔ ያኔ አጭር ቀጫጫ ነኝ ትንሽዬ። አሁን እንደውም ሰውነት ጨመርኩና ትንሽ ላይነገብ ደረስኩ እንጂ በቃ ወታች ነበርኩና ቤንች ነው የምቀመጠው። መጨረሻ ላይ ያው በቃ መረረኝ። ላርሳ የልጅ ጥሮተኛ ልሆን እንዲያልኩና ደብዳቤ ያስገባው ቲያትር ክፍል እንደመለስ ተደረገ። ቲያትር ክፍል ተመለስኩኝ። ብዙ ብቻ ስቃዮችን አይቻለሁ በዛ እድሜ። ሙዚቃ ክፍል አጃቢ እንደሆን ሁሉ ተደርጓል። እዛም ሲሄድ ትንሽ መከራም ደረሰብኝ። በቃ አንዳንዶቹም ምን መጣጡ እንዴ እስከ መባል ትደርሻለሽ። ብቻ ብሔራዊ ቲያትር ብዙውን በመውደቅ ውስጥ ነው ያለፍኩት። ከዛ በኋላ ነው የራሴም ጥረት አለ። ያው አንዳንድ ጊዜ የተሰጠሽን ታለንት መክሊትሽን እጃለሽ ካላዳበርሽው አፕዴት ካላደረግሽው ወይም ደግሞ ፊት ለፊት ተጋፋጭ የማትሆኝ ከሆነ ትነጠቂያለሽ እኮ። ይሄ ያየሁት ነው። ባክኖ የሚቀራለም ትነጠቂያለሽ። ሌላ ሰው ገና ምንም የማያውቀው ለእነሱ ነፍስያውን ትጠራዋለች፣ አንቺ ግን ትነጠቂያለሽ። እኔ እንደዛ ነው የማስበው። ሰዎች አስተዋጽኦ ያደርጉሻል የአንቺ ውድቀት ላይ። አብዛኛው ግን ከተመቻቸሽላቸው ትወድቂያለሽ። ይሄ እኔ የማምንበት የራስ ጥረት ወሳኝ ነው። አንቺ ግንባርሽን ኮስተር ሊጥልሽ የሚያስበውን ሰው መጋፈጥ ካልቻልሽ ቀዳዳ ነው የሚፈልገው ያ ሰው። ስለዚህ አስተዋጽኦም አላቸው ጥቂት ሰዎች ብዙሃኑ ደግሞ የኔ ማደግን የሚፈልጉ ብዙሃን ናቸው። ጥቂቶቹ ሊጥሉሽ ቢሞክሩ የሚበዛው ግን ጥቂቶች የጣሉሽ ይበዛል። በዛም እንግዲህ ወዳድቄ ብዬ ተነሳው። ወደ ቲያትር ክፍል ተመለስኩ። እዛም ቲያትር መስራት ጀመርኩኝ። ወደ 76 አካባቢ ነው መሰለኝ ወደ እናት ክፍል የገባሁት ቲያትር ክፍል። እዛ እየሰራው እንግዲህ አሁን ያለሁበትን ደረጃ ደረስኩ እልሻለሁ። ብዙ ቲያትሮች ተሰርተዋል። የመጀመሪያው ቲያትር የራሱ ፍልሚያ የሚባል የተክሌ ደስታ ነው። ታደሰ ወርቁ ነው። ህዝብ ለህዝብ ሰምተሽ እንደሆነ አላውቅም። ህዝብ ለህዝብ ሙዚቃዊ ድራማ አለ። በዓለም ደረጃ በጣም ዝነኛ የሆነ ወደ 100 ከምናምን አርቲስቶች የተሳተፉበት። ያኔ 77 ላይ ድርቅ ነበረ። እነ ማይክል ጃክሰን ዊ አር ዘ ወርልድን ዘፍነው ብር አሰባስበው ነበር ወደ $40 ሚሊዮን።
አሰባስበው ያንን ቴንኪው ለማለት ከየቲያትር ቤቶቹ ተወጣተው ነበር እና እንደዛም ሆኖ ዛሬ ቲያትር የነበረው ግዝፈት፣ የነበረው ታላቅነት፣ የነበረው የስራ ብዛት ያን ይመስል ነበር። እንግዲህ እዚህ ውስጥ ነበርኩኝ እዚህ ቲያትር ቤት ውስጥ ይህንን ይመስላል። እንግዲህ ትልቅ ልምድ ነው እየነገርከን ያለው ጋሽ ሰሌ። ያው እኔ ራሴ እንደ ተመልካቾቼ አዳማጭኝ በደንብ እያዳመጥኩ ነው። ታሪክ ራሱ ይመስጣል። እንደው በቁጥር ማወቅ ይቻላል የሰራቸው ቲያትሮች ግን ብዛታቸው? አዎ የመጀመሪያው ቅድም እንዳልኩሽ ፍልሚያ እንደው በቁጥር ያኔ እኔ እንግዲህ 73 ነው የቲያትር በተመረኩ 73 ነው የተመረኩት። ሐምሌ ውስጥ ነው መስከረም ውስጥ ምናምን ነው ቲያትሩም የተዘጋጀው እና ያኔ የነ አባባ ተስፋዬ አሽከር ሆኜ ነው የምሰራው። አሽከር ሳይሆን ጩሎ ነው የሚባለው ድሮ። ጩሎ፣ አሽከር፣ ገረድ እነዚህ የድሮ ስሞች ናቸው። አሁን ለዘበኛውም ጥበቃ ተብሏል። ለገረድ ለምትባሏም ሰራተኛ ተብላለች። የቤት ሰራተኛ ተብሏል። ጩሎ አሁን የለም። ጩሎ የሚባል ነገር የለም። አሽከርም የሚባል ነገር የለም። በቃ ሰራተኛ ነው የሚባሉት እና 8 ሰዓት ተኩል ነው ድሮ ቲያትር 7 ሰዓት ተኩል ይጀምራል። 7 ሰዓት ይጀምራል እንግዳ መግባት። 8 ተኩል ሻርፕ 8 ተኩል 3 ደወል ይደወላል፣ ይጀምራል ቲያትር። እኔ ያንቺ አባት ለጠብጄ ፀጉሬን ገና በደንብ አበጣጥሬ ምን ብዬ ብናርጌ የኔ ፓርት አልፏል። ናስ ጩሎ የሚሉኝ አባባ ተስፋዬ የኔ አልፏል እና ቁጭ ብዬ ቲያትሬን እንደዛ ያለው ፊልም ነው ቲያትር እያልኩኝ ያለው መብራቱ ምኑ እና ትገረሚያለሽ። እነዚህ ሰዎች ድሮ ቴሌቪዥን አሁን ሴጣን ቤት የተባለውና ሜጋ ያለ ለመሰለሽ ሰው እዛ ግር አቡጀዲው ላይ ሰው ከጀርባ ሰው እየገባ ነበር። ለዚህ ነው ሴጣን እኔ እውነትም እንዴ ሴጣን ወይ ሰዎች ናቸው እዚህ ላይ ብርሃኑ ፎቁ የሚወጡ የሚወርዱ እናባበት አብሬ እኮ ተለማምጃለሁ። በመብራት ግን አላየሁትም። ቁጭ ብዬ ፎቁ ላይ የራሴን ቲያትር እንደዚህ ቁጭ ብዬ ያለሁ ቁጭ ብዬ ብዙ ጊዜ የምሰጠው ይሄ ገጠመኝ እችን ነው እና ብዙ ገጠመኞች በርግጥ እች ግን የቲያትር መነሻዬ ነው። አንተ ሳትሰራ ቲያትሩ አለቀ። ቁጭ ብዬ ቲያትሬን አያለሁኝ። እንዴት ያምራሉ! ወይኔ አባባ ተስፋዬ መቼ ነው የማገኛቸው እያልኩኝ ወደ መድረክ እንኳን ለመግባት ትሳቀቂያለሽ። ፍርሃት አለ። ድባቡ ራሱ ንቅ ነው የሚያደርግሽ። ለመድረክ ራሱ በፊት ክብርም ነበር። ዝም ብሎም ደግሞ ቦታውም አይገኝም ነበር። አንቺ ከኋላ የሆነሽ በጣት የነበረ እነሱ ሲለማመዱ በጣት ነው የሚኬደው። ድምፅ ማውራት እንኳን አይቻልም። ልክ ስትገቢ ነው እንደዚህ ውሃ እኮ ፈልጌ ነበር፣ እንደዚህ እኮ እንደዚህ ነበረ፣ እንደዚህ እኮ እንደዚህ ነበረ፣ ሻይ ያስመጡልኝ ብላሽ የምትይው ቀስ እንደዚህ ሹክሹክታ ነው የምታወሪው እንጂ እንደዚህ ወርቃቅ ብሎ ከስራ ነው የሚያባረርሽ። ስርዓት አይደለማ። ከዛ ያንን ተክሌ ደስታ መጣ ያዘና ብቻ በኩርኩም እዚህ ያለ እድሜያቸው ይቀጠሩና አንደኛ የእሱ ቲያትር ነው። አዘጋጁ ሞቷል። የህዝብ ለህዝብ የጻፈው ሰውዬ ነው። ከዛ እዚህ ያለ እድሜያቸው ይቀጠሩና ወረቀት ይሰጧቸዋል። በቃ ምናምን አለውና ያዘና በኩርኩም ደግሞ ተቀጣው። ከዚያች 73 ብር ላይ 25 ብር 25 ብር እንዴ 25 ብር ለቀላቢ 30 ብር ከፍዬ ነው እኔ አባትሽ የምኖረው። አዎ ከሮብና ከዓርብ በስተቀር ስጋ ነው። እኛ እናንተ ስንዴ ብሉ፣ እኛ አጃ ቅንጬ ነው የምንበላው። በሰዓቱ ቅብርር ብላችሁ ተብሎ ነበር በዚህ ብር የምትኖሩ። ቅቤው እኮ ቅንጨው ቅቤ የለውም ስትይ ፍንጃል አለች፣ ሰማያዊ የጠጅ ቤቷ ትንሽ ነች። ያቺ ፍንጃል ነው የምንላት። በእሷ እንደዚህ እንቆረቆርልሻል።
ቅንጨውን አትበይም፣ ውሃውን ነው በቃ ቅቤውን ነው የምትበይው። ቡና በቅቤ እየጠጣ በቃ እንደዛ። እኛ እኮ የበላ ነው እናንተ ዕዳ እየከፈላችሁ ነው ምስኪኖች። በእውነት በዚህ ላይ ፍሩሽካ ናቸው ውስጣችሁ ባዶ። እኛ ጠንከር በእድሜም በምንም በጤናውም ጠንከር ብለን አዎ ነገርኩሽ። በ30 ብር እኮ ነው እንግዲህ በቀን 1 ብር ነው የምንከፍለው። አዎ በቀን 1 ብር ማለት አስቢ። ምሳ 1 ብር፣ ቁርስ እንደውም ይቀንሳል። ቅንጬ ዳቦ ጨጨብሳው ምናምን ስለሆነ ይቀንሳል። 75 ሳንቲም ነው። ምሳና እራት ግን 1 ብር ነው። እንግዲህ አስቢ። ጥሩ ኑሮ ይኖር ነበር እንዴ! ከሮብና ከዓርብ በስተቀር ስጋ ነው አልኩሽ እኮ። ያጭ የሚሰልች ስጋ ያሁን እኮ ስጋ መድኃኒት ከብቶቹ ኪኒን ዋጡ አይታወቅም። እንደዛ እያልን የኖርን ከዛችም 25 ብር ተቆረጠች። እንግዲህ አስቢ 5 ብር ጨምሬ እኮ የአንድ ወሩን ቀለብ ይችልልኝ ነበር። አዎ በዚህ ላይ ጫማ ገዝተሽ፣ ያኔ ደግሞ ጫማ የቱርክና የጣሊያን ነው ፋሽን። ማፊያ የሚል ጫማ አለ፣ ውድ ጫማ ነው። 65 ብር አይደለ? የቦሌ ልጅ ድሮ ሀብታም የቦሌ ልጅ ነው። ሲነጠቁት እኮ ሳያት ነጠቁት ምናምን። አሁን ቦሌን ማን ያስታውሳል? ማንም ድሮ የቦሌ ልጅ ነው ብለሽ ከተባለሽ በስመ አብ ተከታይሽ ብዙ ነው፣ አጃቢሽ ብዙ ነው። ዘናጭም ናችሁ እንዴ! በጣም ደግሞ ትክክለኛ ደግሞ ሰለጠኑ የሚባሉትም እዛ አካባቢ ያሉት ሰዎች ናቸው። አባቶቻቸው እናቶቻቸው ትንሽ ሞደርን ናቸው፣ ከውጭ የመጡ ናቸው። አለባበሳቸው ምናቸው ንግግራቸው ሁሉ ሴንት ጆሴፍ የሚያስተምሩት እነዚህ የቦሌ ልጆች ናቸው። ሴንት ሜሪ የሚያስተምሩት የቦሌ ልጆች ናቸው። እዚህ ደግሞ 7 ደረጃ ጋር ያለው የሴቶች ሴንት ሜሪ አለ፣ ናዝሬት ስኩል አለ 7 ደረጃ። ጎሽ ጎበዝ፣ አንቺ ጎበዝ ነሽ። እያነበብሽ ነው እንጂ በእድሜሽ አይደለም እንደ ገና ጩጬ። እና እነዚህ ነገሮች አሉ። ያንቺን 25 ብር እንደምለካ ደሞዝ አለው አልኩኝ። አይሽ ሰው ከስተቱ ይማራል። ብልህ ሰው፣ ሞኝ ሰው ከስተቱን ይደጋግማል። ከዛች ወዲያ ስርዓት ውስጥ ገባው፣ ሲስተም ውስጥ ገባው። በቃ ቀንደኛው በሰዓቱ የሚመጣ ነው ሆንኩኝ። 25 ብር ቀልድ አይደለም በዛን ሰዓት። አዎ ዛሬ ስንት ተቀጣሽ ማለት ነው? 2500 ብር እንደውም ይጨምራል። ወደ 4500 ይሆናል እንደማለት ነው። ከዛ በኋላ ነው በቃ እንግዲህ ጡረታ እስከምትወጣ ድረስ ብሔራዊ ቲያትር የሰራኸው ማለት ነው። ወደ 45 ዓመት ሰራሁ። 45 ዓመት እንደው በቁጥር ማወቅ ትችላለህ? የቲያትሮችን ብዛት ወደ 33 አሉ። በጣም የምወዳቸው እንደው ከቀርብ ጀምሬ እንደነ ንጉሥ አርማ፣ ሐምሌት ደግሞ አንድ ጊዜ ነው የታየው በደርግ ጊዜ። የንጉሥ ስርዓት ደግሞ አይወድም ደርግ። ጋይ ጸጋዬ ለፍት መከራቸውን አይተው ተዘጋጅቶ ጋሽ አባተ ነበር ያዘጋጀው። ለፓርቲው አባሎች ተጠርተው አዩት፣ ሳይጨርሱት ነው የወጡት። በኋላ ነው ኢህአዴግ ሲገባ ማን ያዛል እንደሻው እንደገና ሐምሌትን አዘጋጀው። የዛን ጊዜ በድጋሚ ለህዝብ ተከፈተና ታየ እንጂ የዛን ጊዜ አንድ ጊዜ ብቻ ነው የታየው። እና ሐምሌትን ዋናው ተቆጣጣሪ ወጊሾ የሚሰራበት የነበረው ኢንስፔክተር ማኔጀር ጎግል የሩሲያው ደራሲ የጻፈው ነው። በቃ እንዴት እንደሚያምር ያኔ መድረክ እኮ እንዴት በቃ ምን ብዬ ልንገርሽ ያለው ስርዓት ያለው በቃ ጋሽ መራዊ የሚለው እውነቱን ነው። መድረክ መቅደሳችን ናቸው ይላሉ። የአሁኖቹ የእናንተ ልጆች ጥቂቶቹ ናቸው። ሞደርን እየሆነ የመሰላቸው የቤተ ክርስቲያን እኮ አይደሉም፣ የኃጢአት ቤት ደግሞ ይላሉ። እሱን ለማለት ንጽህና ይፈልጋል ለማለት ነው። እሳቸው ንጽህና ከሌለሽ መድረክ ላይ መውጣት አትችይም አይደለም? እንደዛው እንደማለት ነው። ብልሽ አንታጎኒስትና አጎኒስት የሚባል እንትኖች አሉ አይደለም? ጸረ አቀንቃኝና አቀንቃኝ የሚባሉ እነሱ ጥሩም ሰራሽ ክፉም ሆንሽ ህዝብን የምታስተምርበት ነው። ያንን ባህሪ ነው። ቤተክርስቲያንም ስትሄጂ እኮ መስጊድም ስትሄጂ እኮ ከነ ክፉሽ ነው የምትሄጂው አይደለም እንዴ? ከነ ጥፋትሽ ነው የምትሄጂው። እዛ ለመጽደቅ ነው የምትሄጂው።
አይደለም ጥፋቴ ነው ይቅር በለኝ ብለሽ መስጊድ ሄድሽ ቤተክርስቲያን ሄድሽ ከነጸጽሽ ሄደሽ ጸንተሽ ትመለሻለሽ። ለዛም ነው ጋሽ መራዊ ቤተ መቅደስ የሚሉት። የቆሸሸው ልባችንን እዛ እናየዋለን። በእኛ ውስጥ ሆኖ ተመልካት ማለት ነው። ይነጻበታል፣ ይታከምበታል፣ ይማርበታል፣ ይታከምበታል። ያን ለማለት ተፈልጎ ነው። እና እንደዛ ነበር። ብዙ ብቻ ሙዚቃዊ ድራማዎች ነበሩ። ሙዚቃዊ ማም ዳንስ ድራማዎች ነበሩ። እነ ትግላችን እሱ ላይ ሁሉ ተሳትፌያለሁ። በአፍሪካ ኦል አፍሪካ ናይጄሪያ ውስጥ የተደረገ አንደኛ ነው የወጣው በአፍሪካ እንትን ይሄ ትግላችን አንደኛ ወጣ። እኔ ሁለተኛ ላይ ዙር ላይ ነው የተሳተፍኩት። ደማችን የሚባል ቲያትር አለ። እንትን ሙዚቃዊ ማይም ዳንስ ድራማ ብቻ ሁለገብ ነበር ቲያትር ቤቱ። ከአመት እስከ አመት ሁለገብ ነው። ደስ የሚልሽ ነው። በተለይ ደግሞ አሁን ዘመን መለወጫ አለ አይደለም? እየመጣ አይደለም? አሁን 2019 ልንገባ አይደለም? የበዓሉ የሚጀምረው ከሰኔ 1 ጀምሮ ነው። የብሔራዊ ቲያትር ስራ የሚጀምረው ከሰኔ 1 ጀምሮ ነው። አዲስ ዓመት ማለት ነው። ለአዲስ ዓመት ባህል ክፍሉ እኛ ጨርሰናል። በቃ ሰኔ ልክ ጳጉሜ 5 ወይ 6 ላይ የዛን ጊዜ በዓሉ ያልቃል። በንጋታው የሚገባው ይገባል፣ የማይገባው ቤቱ ያሳምራል። ግን ብዙ ጊዜ አርቲስቶች፣ የጥበብ ሰዎች ቤታቸው አሳልፈን አናውቅም። ሁሌ ውጭ ነን፣ መድረክ ላይ ነን፣ ሁሌ መድረክ ላይ ነን። እና እሱን ስታስቢ አሁን ስታስቢ ማነጻጸር ይከብዳል። ግን እኔ አሁን በደረስኩበት እዚህ ላይ እንደርሻለሁ። ያለፈውን ናፋቂ አይደለሁም። የምታየውን የምናየውን እንናገራለን አይደለ? የሰማነውን እንናገር፣ ያየነውን እንመሰክራለን የሚለው መጽሐፍ ቅዱስም። ስለዚህ እኔ ያየሁትንና የሰማሁትን መመስከር እችላለሁ። ያንን የመሰለ ጊዜ የለም። ስርዓቱ ብትይ መድረክ መንጫጫት የለም። አሁን እኮ ሞባይል ያወራል አንድ ሰው፣ አንድ ተዋናይ መድረክ ላይ። ይህን እንዳሰሩ በደንብ መጠንቀቅ ያለብን። አሁን ተበላሽቷል። ማንም ማንንም የሚያደምጥ የለም። ቅድም ወደ እየተንደረደርኩ ነው ወደ ቴክኖሎጂ ሚዲያዎች፣ እነዚህ ሶሻል ሚዲያዎች ያሉበት ደረጃ ለማሳየት እየተንደረደርኩ ነው። እና እንደው ከዛ በፊት ግን ጋሽ ሰሌ ይቅርታ አቋረጥ፣ ምንም ችግር የለም። ጡረታ ከወጣ በኋላ በብሔራዊ ቲያትር ማለት ነው ሌሎች ቲያትር ቤቶች ሰርተህ ነበረ? ይኸውልሽ የሚያስጠላው መምህር ራሱ ካልፈቀደ በስተቀር፣ ስፖርተኛ ራሱ ካልፈቀደ በስተቀር፣ ሐኪሞች፣ የጥበብ ሰዎች ጡረታ የሚወጣበት ሀገር ነው። ያ ተገቢ አይደለም። ምክንያቱም በጣም እየጣፈጥሽ የምትሄጅበት ወይም እኮ እየተቀመጠ ሲመጣን እየጣፈጠ ይህን እድሜን እየጣፈጥሽ የምትመጪው ልምዱ አለ፣ ሼር የምትደራረገው አለ። ከልጅሽ ጋር አብረሽ ስትሰሪ አንቺ የሚወስደው ነገር አለ። መማር ሙሉ ያደርጋል፣ ግን ተፈጥሮን አያንጽሽም። በተፈጥሮ የተሰጠሽን ብዙ እኮ ጥላሁን ገሰሰን የሚበልጡት አሉ። ጥላሁን ገሰሰን ግን መሆን አይቻልም። ተፈጥሮ የሰጠውን ንጉሥ አድርጎታል አይደለ? በድምፁ የሚበልጡት ግን እንዳሉ እኮ መካድ የለብን። ሰዎች ናቸው። ትውልድ በትውልድ ሲሻገር የተሻለ ነው የሚመጣው። ያንን ግን የመጀመሪያውን የጣፈጠውን ግን የሚተካ አታገኝም። ወይ ያበላሸዋል፣ ወይ ያለመልመዋል፣ ወይም ደግሞ ያደርገዋል። ከነዚህ ውስጥ አይወጣም። ስለዚህ እኔ ጡረታ በመውጣት ደስ ብሎኛል፣ ግን ከፍቶኝ ነው የወጣሁት። ምክንያቱም መስራት በምትችልበት ሰዓት እና ያው አስተዳደርም አንዳንድ ጊዜ የማይመችሽ አስተዳዳሪዎች አሉ። ለጥበብ ከኢህአዴግ በኋላ በፓርቲ እንትንነት መመደብ ተጀመረ። የጥበቡን ዋጋ የሚከፍል የሚያይ ሰው ሳይሆን ዝም ብሎ የሆኑ ሰዎች ይመደባሉ። እንትኑን ብቻ የሚጠብቅ ሰው ነው የሚፈለገው እና ትጋጫለሽ፣ አትስማሚ ያለሽ ጥበቡ እየወረደ ይመጣል። ለዛም ምክንያቱም ጥበብ በጣም ዋጋ ታስከፍላለች።
አሁን አሜሪካን ሀገር ምርጫ ላይ የመጨረሻው የምርጫው ነጥብ ሰጪ የጥበብ ሰዎች ናቸው። የመጨረሻው ከነሱ ነው የሚጠበቀው። እነሱ ናቸው፣ ፊገር ናቸው፣ አይከን ናቸው፣ የሚታዩ ናቸው፣ የሚደመጡ ናቸው። እነሱ ናቸው። ከፕሬዚደንቱ እኮ ይበልጣል። አንድ የጥበብ ሰው እኔ እንግሊዝ ሀገር 2 ወር ተቀምጫለሁ። ያላቸው ቴሪቶሪ ግዛታቸው አንድ ብቅ ካሉ ለምሳሌ እዚህ ቢገቡ እኔ እንግሊዝ ሀገር ሆኜ እዚህ ብገባ ሰራተኛ በሙሉ ነው የሚሮጠው። ሚኒስትሩ ራሳቸው ይመጡ ነበረ። አንዴ አይቻለሁም በዓይኔ። ምዕራብ ለንደን ነው እንደዚህ አንድ ታዋቂ መጥቷል ሱቅ ለመግዛት ተደብቆ። ሰዎች ግን በአንድ ያወቁት ያ ቦታ ለዛች ሰዓት በሱ ስም ተጠራ። ሱቆች ሁሉ ገበያ በዛ። ገበያ እስከዚህ ድረስ ነው እነሱ ጋር። እሺ የመጨረሻ ወሳኞቹ እነሱ ናቸው። ሶስተኛ ዓለም ደግሞ የሚገፈተሩት ደግሞ የጥበብ ሰዎች ናቸው። በቃ እነዚህ አጫዋች ተብለው የሚገመቱ ገና ለዚህ አልታደልንም፣ አልነቃንም። ለጥበብና ለጥበበኞች ዋጋ መስጠት ይቀረናል። እንዴ ግሪክ ሄጃለሁኝ። ግሪክ እንዴት እንደው በገዛ ራሴ ቆሰቆስኩ ነገር። ትቀኛለሽ ንቀል ብሎ እነዚህን ደግሞ እንዲሰለጥኑ እኛን እንዳል ወደዛ መውሰድ በቃ እንደዚህ አይነት ስሜት ነበር እና ብቻ ጡረታ ስትወጪ ከፈለገሽ መስሪያ ቤቱ ያሰራሻል በአባትነት በምናምንነት። እኔ 3 ጊዜ እንደዚህ ተጠርቻለሁ ንጉሥ አርማ ላይ አንድ እንደዚሁ። ግን ያው ከፍቶኝ ስለወጣው በቃ ቤቱንም ማየት አልፈለግም። ምክንያቱም ለምን እንደገና ፊል አደርጋለሁ? ለምን ያንን መቆየት ይቻልክ? አዎ ለምን እቆዝማለሁ አልኩኝ። አልሰራውም። ብትሰሪ ይሻላል፣ ግን ማትስማሚ ከሆነ ለምን? ለወላጆች እኮ የልጆች ስዕል ማን ናቸው? ወላጆች ናቸው አይደል? የኔ ስዕል የተበላሸው ሆኖ ልጄ ማየት የለበትም። ስለዚህ ፈቀቅ ማለት ነው። ከነብልሽቴ ሳላራግፍበት፣ ሳልጭንበት፣ እኔን መስሎ እንዳይወጣ ሳላደርግበት ፈቀቅ ማለት ነው። ካለኝ ጉድለት ማለት ነው። ስለዚህ በዛ ብዙም ጡረታዬን ደስ ብሎኝ አልወጣሁም፣ ግን እግዚአብሔር ይመስገን። ከዛ በኋላ ግን መስራት የቻልኩት ከዚህ ከጡረታ በኋላ ነው። ፊልሞችም ላይ ሰርታል። አዎ ብዙ ፊልሞቹ እንደው ማወቅ ይቻላል ብዛታቸውን፣ ርዕሶችን ማወቅ የሚቻል ከሆነ? እውነት ነው። የመጀመሪያው ፊልሜ አድዋ የሚባል ነው ከጣሊያን። መቼ መሰለሽ እሱ 77 ድርቆ ካለፈ በኋላ ዓለም ፀሐይ ነች የኃላፊዋ። እኔ ወጋየሁ ያን የመሰለ ታላቅ ሰው ከሱ ጋር መስራት እንግዲህ አይደለም መስራት አባጠገቡ እንኳን አጠገቡ ላጠገቡ መሄድ የሚሰማሽ ክብር የሚጋባብሽ ክብር አለ። ካወራሽ ደግሞ የምትርበተበችው በማፍቀር በማክበር የምታይ እንደሱ ከነሱ ጋር የሰራው ሰው ነኝ እና የእሱ ነው የመጀመሪያው። እንደውም ፓርቲው ክፍያ እንዳንጠይቅ ሁሉ ተደርጎ ነበር። ዓለም ፀሐይ ነች በወቅቱ ያ ቢሰማባት ትረሸን ነበር። ጠንካራ ሴት በቃ እንዴት ብዬ ልንገርሽ፣ ዓለም ፀሐይ እውነትም የጣይቱ አይነት ስም ነው ያላት። የዓለም ፀሐይ ነች። የቲያትር ቤቱ ደግሞ የቲያትር ቤቱ ፀሐይ ነች። የሚገርምሽ የምትገርም ሴት ነች። ብር አስከፈለች አስደብቃ 200 እኔ 280 ብር ነው የደረሰኝ። እነ ወጋየሁ 900 ብር በወቅቱ አስቢው 77 ላይ ይሄ መሬትና በእንትን ቦታ ትገዣለሽ። እና ብቻ በጣም ጥሩ ጊዜ ነበረ። በጣም ጥሩ ጊዜ ነበር። ፊልሞች ወደ 50 ሳይጠጋ ይቀራል ብለሽ ነው? ወደ 50 ፊልሞች ሰርቻለሁ። በጣም ግን የምወደው የአርበኛው ልጅ ቁጥር 1 ለእኔ ማስተርፒስ ነው። የአርበኛው ቁጥር 1 ነው። ቁጥር 1ን በጣም የምወደው እኔም ትንሽ ወደ ዝናው ማማም የገባሁበት በአርበኛው ልጅ ነው። ከዛ በኋላ ማስታወቂያ ነው። ስም አንጠራ። ማስታወቂያዎችም ንገረን። ብዙ ማስታወቂያዎችን ሰርተሃል።
ብዙ ማስታወቂያችን ግን የማስታወቂያው ትልቁ ቦታ ላይ ያሰጠኝ አንድ የቢራ ማስታወቂያ አለ። ያልተከፈለበት ማስታወቂያ ስለሆነ ነው ያልተናገርኩት። ያው ይገባቸዋል ብዬ እዛ ላይ የነበረው ዳንስ በቃ በዚህ እድሜ እንዴት እንደዚህ ይደነሳል ተብሎ በጣም ከአጥናፍ እስከ አጥናፍ እንግሊዝ ሀገር እንኳን ሲሄድ ሰው በዛ ቢራ ማስታወቂያ ነበር የሚያውቁ እና በጣም ነው የገነነው ስሜ በአንድ ጊዜ በጣም ነው 2009 ማለት ነው። በቃ የኔ መነሻ 2009 ነው። እንደውም የሚገርምሽ አንድ ደግሞ ብላታ የሚባል አብይ ማን ነው የሚባል ትንሽ ልጅ ወጣት ነው፣ ደራሲ ነው። እሱን ጽፎ እዛ ዋናው አክተር ነኝ እኔ ብላታ ነኝ። እንደ ሲምቦል ነኝ፣ ታሪክ ነኝ፣ እንደ የታሪክ ምስክር ነኝ እና የዓመቱ ታላቅ ሰው ተብዬ ቤተመንግስት ሁሉ ተጋብዣለሁ። ያኔ ዶክተር ሙላቱ ነበሩ ፕሬዚደንት የነበሩት። ዶክተር ሙላቱ ተሾመ እሳቸው ጋር የክብር እንግዳ ሆኜ የዓመቱ ታላቅ ሰው ተብዬ 2009 ቤተመንግስት ገብቻለሁ እና በጣም ነው ብቻ ደስ ያለኝ። ከዛ በኋላ ግን እየገነነ ስሜ ሄደ ነው። እሺ እዚህ ደረስንና እስቲ ስለ አሁን ትውልድ ደግሞ እናውራ ጋሽ ሰሌ። ምክንያቱም አንተ አይከን የአሁን ትውልድ አሻጋሪም ነህ እና የአሁን ትውልድ እናውቃለን። ብዙዎች የሚወዱሃሉ፣ የሚያከብሩሃሉ። አሁንም ድረስ ራሱ አቅም እንዳለክ ያየ ይመሰክራል። ቆፍጣና ነህ። እውነቴን ነው ጋሽ ሰሌ ማለት ነው። እና በተለይ የሚዲያ ልጆች ደግሞ እንደው ምንም ነገር ብንፈልግ በፖዘቲቭ ቲንገር ብዙ ነገር የምትሰጠን እውነት ቀላል ነገር አይደለም። ሰውን ኑሮ አመሰግናለሁ ማለት ቀላል ነገር አይደለም ለሚያውቀው ማለት ነው። እና ይሄን ነው እኛ ኢትዮጵያኖች ያጣ ነው። ሰው ባለ ሰዓት ካለፈ በኋላ አይደለም፣ ባለ ሰዓት አመሰግናለሁ ማለት ለዛ ሰው ትልቅ ነገር ነው። ገንዘብ፣ ሌሎች ነገሮች ሁለተኛ ነገር ነው። መጀመሪያ ግን ሰው ለሰራው ጥሩ ነገር አመሰግናለሁ ማለት ትልቅ ነገር ነው። ይህንን መማር መልመድም አለብን ብዬ አስባለሁ ከኔን ጀምሮና እንደው እኔም አሁን ራሱ ኢንተርቪው አንተንም በማድረጌ እድለኛ ነኝ። እውነቴን ነው የምልህ በጣም ነው በመደረግ እድለኛ ነኝ። አዎ። እና ወደ አሁን ትውልድ ደግሞ ስንመጣ እስቲ እንደው ይሄ ከቲክቶኩ ከዩቲዩብ መንደር እንምጣና ከቲክቶክ ጋር የሚያገናኝ ነገር አለ። ስለ መኪናውም ስጦታም እስቲ እናውራ። ምን ትላለህ? አዎ እኔ ቴክኖሎጂ ወዳለሁ፣ ግን አግባብ ባለው መንገድ መጠቀም ያለብን ይመስለኛል። እንደመጣ አካባቢ ላይ ትንሽ አሁን ድረስ እያመመን የመጣ ነገሮች አሉ። እኔ ይቅርታ አድርግልኝ 3% ይሆናል። እሱም በጣም ጥሩዎች ሚዲያውን፣ ሶሻል ሚዲያውን፣ ቴክኖሎጂውን የሚጠቀሙ በትክክለኛው መንገድ ህዝብን የሚያንጹ 97% ግን የሚያጋድሉ፣ የሚያፋጁ፣ የሚያጣሉ ምን የሆኑ ናቸው እና ብዙም አይመቸኝም። ከዛ ውስጥ ደግሞ አንዳንዶቹ ነጥረው ይወጣሉ። ነጥረው የሚወጡ ሰዎች አሉ። ለምሳሌ ቅድም ስላነሳሽልኝ ስለ መኪናው ትንሽ ከፍቶኝ ነበር የመጀመሪያ ወቅት ላይ። ይህን ሶሻል ሚዲያ ያወጣው ልጅ ኢዮዋ ይባላል። እስካሁን ድረስ እየፈለግኩት ነው። የአዲስ አበባ ዩኒቨርሲቲ አልተገናኘንም። ሶሻል ሚዲያ ላይ ያወጣኝ ልጅ ኢንተርቪውን ሰምቼዋለሁኝ። ስልክ ቁጥር እዛ ላይ አልተጻፈም። የሆነ ልጅ ጠይቆት እኔ ከመርካቶ ነው ከሄድ ስመጣ እሳቸው እየተጋፉ እየሮጡ ሲገቡ አየሁኝ። ልቤ በጣም ነው የተነካው። እንደኝ ለሀገር የሰሩ ሰው እንዴት ከህዝብ ጋር ተጋፍተው ይሄዳሉ ብዬ እንደው ሰው ቢያዩ ብዬ ነው እንጂ እንደዚህ ይሆናል ብዬ አይደለም። ሰው ቢያቸው ብዬ ቀረስኩና አወጣኋቸው አለ። እኔ እስከዛ ድረስ አላየሁትም። ሰው ይነግረኛል፣ ታክሲ እኮ ስትጋፋ ተነሳ። እነዚህ ባለጌዎች ዝም ብለው የሰው እንትን ገበና ያወጣሉ። ጋፋ ምን አለበት? ከህዝብ ጋር እኮ የህዝብ ትንፋሽ ያስፈልገናል እኛ አርቲስቶች እላለሁ። ከሱ ጥሩ ስራ ነበር የሰራው እንጂ በጣም ተጣልቼ ነበር። ከዛ መጨረሻ ላይ አዶና የሚባል እኔ ከዛ በፊት እከታተለው ነበረ። ገና ከካናዳ እንደመጣ
በአንድ ስራ ላይ ትንሽ አወዛግበውት ነበረ። እኔ ተረድቼዋለሁ የእሱ የመጣበትን አመጣጥ። የተወሰኑ ግን አወዛግበውት የማይባል ስም ሰጥተውት ምናምን ሲሉ እሱ ያንን እንትን ያያል፣ የተቀረስኩትን ያይና በጣም ልቡ ይነካል። ከዛ ላይ እኚህ ሰው መኪና ማግኘት የለባቸውም፣ በእግራቸው ስንት ዘመን እንደዚህ ሰምቻለሁኝ እና እስቲ ቻሌንጅ እንጀምርላቸው እና እስቲ ቻሌንጅ ተቀላቀሉ አለ። ከዛ አንድ የቤተ ክርስቲያን እርዳታ ወደ ድሬዳዋ ነው መሰለኝ ሄጄ እንደዚህ እኮ ተባለ አለኝ። አንዱ መምህር ነው። ለምን እንደዚህ ይደረጋል ጨምላቆች ምናምን እያልኩ እሳደባለሁ። እስከዛ ድረስ አታውቅም ነበር? እኔ አላውቅም። አዶናይም እንደዚህ ማድረጉን እኔ አላውቅም። ተሳደብ እንደ ሰው በቃ እንደ ፓፓራዚ ናቸው እንደ እነዚህ ሰው እንደ ልቡ መራመድ አይችልም። ብልግና እኮ ነው፣ እኛ ጋር አልተለመደም እንደዚህ እያልኩ ጮኻለሁ። ጮኩኝ፣ ዱታ ነኝ አልኩ። በቃ እኔ ባገኘው ሞልጬዋለሁ ምናምን። እስከዛ ድረስ ልጁንም ይሄ መጀመሪያ ያወጣኝንም አዶናይንም አላውቃቸው፣ ግን እከታተለዋለሁ። ይሄንን አልከታተሉ፣ የዛን ጊዜ ብቻ ነው ያየሁት። አዶናይን ግን እከታተለው ነበረ። ሶሻል ከካናዳ እንደመጣ እርዳታ የጠየቀበት ምናምን አለ አይደል? እሱን እከታተል ነበር እና የሚታየኝ ብርሃን ነበር ውስጡ። ሊያበራ ያሰበው ነገር እንደነበረ ይታየኝ ነበር። ከዛ ጋይሰሌ መኪና እኮ እንዲገዛልን እኔ ሊያስረጃኝ ነው እንዴ ሰውዬ? እንዴት እንደዚህ መኪና እንዲገዛልን? እኔ ጤነኛ ነኝ፣ በእግሬ ነው የሚሄደው የምፈልገው አልኩኝ። አይደለም ይሄ እኮ ጥሩ ነው፣ እንደዚህ ነው፣ በእግር ከምትጋፋ አንተ እኮ ታላቅ ሰው ነህ። እኔ እግዚአብሔር ነው ታላቅ፣ እኔ እንደዚህ አይነት ነገር አይመቸኝም አልኩ። በቃ እኔ ጤንነትን እፈልገዋለሁ፣ በእግሬ ነው የሚሄደው የምፈልገው ስል ቻሌንጁ ተጀመረ። ብሩክ ሪል ስቴት ነበር። በዚህ አጋጣሚ ብሩክ ሪል ስቴትን አመሰግናለሁ። 1.5 ሚሊዮን የገባ ካለ መኪናውን ገዝተን እንሰጣለን አለ። ወዲያው 3 ቀንም አልፈጀ። አሁን ከሚገባው በላይ ስላገኘው መኪናውን ገዝቼ እሸልማለሁ አለ። ያው ህዳር 10 እዛውን ኦፊሻል በሆነ መኪናውን ተረከብኩኝ። አሁን ትልቁ ልጅ ጋ ነው፣ በጣም የምወደው ትልቅ ልጅ አለ፣ ምህረት ይባላል። እሱ ጋ ነው። በቃ እግዚአብሔር እንግዲህ ይህን ልጅ አመጣው። እሱ ቻሌንጅ እንዴት ቀና ልብን ያለው መሰለሽ። እኛ ኢትዮጵያኖች በተለይ የከተማ ገጠሩን ተይው፣ ገጠሩ መልአክ ነው። እኔ ብዙ ቦታ ሄጄ ስላየሁት ይሄ ሞደርን ነኝ ብሎ የሚለውን ሰው ነው ትንሽ አጥፊው። የከተማ ሰው አጥፊ ነው። በጣም ደግሞ አወክ ያለው ደግሞ እዚህ በፖለቲካ ውስጥም በምን ውስጥም እጁን ያስገባ ክፎች ነን ከኔ ጀምሮ። በቃ እነሱ ጠመድ አድርጉት። በቃ ይህንን ልጅ ጠመድ ያልሆነ ስም በዚህ ስም በዚያ ምናምን በዚህ ምናምን ስትቀርቢው ልክ የተገናኘለት ደወለልኝና ሀሎ ማን ልበል ስል አዶናይ ነው። አድናቂ ሊሆን ይችላል፣ አንድ የሆነ ሰው ሊሆን ይችላል አልኩና አዶናይ የመኪናው እንደዚህ እኮ ነው ሲል ምን ያልኩት ጋይሰለቁ ይለኛል። መጣን፣ ቤቱን አስጎበኘሁት። 70 ዓመት እዚህ የነበረ ይሄ ቤት እንግዲህ ከተመሰረተ 70 ዓመቱ ነው። እድለኛ ነህ። 70 ዓመቱ ሲከበር ነው የመጣኸውና አስጎበኘሁት። የአልባሳት ከ48 የነበሩ አልባሳቶች በ1948 እንደገና ደግሞ ውዝዋዜዎች፣ ዳንሶች፣ ዘፋኞች፣ ድምፃውያን እነሱን ሁሉ አስጎበኘሁት። አቅሉን አጣ። ከዛ አዳራሹን የኃይለ ሥላሴን መቀመጫ እሱን ሁሉ አስጎበኘሁት። ደስ አለው። በቃ እስቲ ደግሞ ላሳምሮትና ይዤት ልሄድ አለኝ። በመኪና ገባን። የሚገርምሽ በወቅቱ ወደ 480 ሺህ ብር አያቀኝ። ከኔ ምን የሚያገኘው እኮ አክሳሪ ነኝ እንጂ አትራፊ አይደለሁም። እኔ የሰው አክሳሪ የለውም። አንተ በራስህ ትልቅ ሰው ነህ።
አባባሌ ገብቶሻል? እሱን ሳልዘነጋ እኮ ነው እሱ። እሺ ሰውን ስታከብሪው አንቺ ዝቅ ማለት አለብሽ። ገብቶሻል? ዝቅ ስትይ እኮ ማንነትሽን አተሽ አይደለም፣ ተንበርካኪ ሆነሽ አይደለም። ለኔ የሚያወጣው ብር 480 ሺህ ብር በዚህ ዘመን ከባድ ነው። እሱ ደግሞ ገና ጀማሪ ነው። ጫማው ሙሉ የአራት የስንት ዘመን ለብሰው ልብሶች 4 ሙሉ ልብስ፣ ጫማ፣ ቀበቶ፣ ሰዓት እስካሁን ለማንም አላደረገም እንደዚህ። እሺ የመጀመሪያ መሆን ጥሩ ነው፣ መጨረሻም መሆንም ጥሩ ነው። እንደ እንትንሽ ነው። የመጀመሪያም ስትሆኚ ልትቀይ ትችያለሽ። ምናልባት የከፈልካቸው 45 ዓመታትን የከፈልካቸው የቲያትር ቤቶች ዋጋዎች በዚህ ተከሳህ ሊሆን ይችላል ጋሽ ሰሌ። አዎ ልክ ነሽ። ግን ምን አለ መሰለሽ አንዳንድ ጊዜ እግዚአብሔር ዘመን አለው፣ ቀን አለ። እሱ ቀኖች አሉ። እኔ በድሮም አንድ ሰላማዊት ገብረስላሴ የምትባላለች የመጀመሪያ ሴት ተዋናይ የመጀመሪያ ይሄ ጩጬ ታያላችሁ የት እንደሚደርስ ስል ነበረ። ታያላችሁ አንቺ ጩጬ ደጋርሽ አንገትሽን ድፊ ትልቅ ቦታ ትደርሻለሽ፣ ትዕግስት ግን ይኖርሽ ትለኝ ነበር። እና እኔም ውስጤ አንድ ቀን አውትሻይን እንደማድረግ አውቃለሁ። አልከፋኝም። 45 ዓመት ቀልድ አይደለም አይደለም። 45 ዓመት ታገሰሽ። ኢንዱራንሱ ከባድ ነው፣ ጽናቱ ከባድ ነው። ጠብቄ ሚዛኗን ጠብቄ ለአንዱን ከፍ አንዱን ዝቅ ሳላደርግ፣ ምክንያቱም የዚህ ውጤት የእናንተ የተመልካች የህዝቤ ነው። ይሄ እንደ ሰው እንደ ማንኛውም ሰው ነኝ። ግን ከፍ ያደረገን እናንተ ናችሁ። እናንተ ባታዩት እኮ ሰለሞን ይታወቃል አይታወቅም። ስለዚህ በዚህ አጋጣሚ ኢትዮጵያውያንም ውድ ኢትዮጵያውያንም ውድ ኤርትራውያንም በጣም ነው የማመሰግነው። የኔ እዚህ መድረስ የእናንተ እጅ አለበት፣ የእናንተ አሻራ አለበት። አዶናይ የተላከ መልእክተኛ እንጂ ከእግዚአብሔር እንዲያደርግ የተፈቀደለት ልጅ ነው። በዚህ አጋጣሚ አዶኒ ልጄ በጣም ነው የምወድ፣ በጣም ነው የማመሰግን። ባለህበት ሁሉ እግዚአብሔር ከፍታውን ይጨምርልህ። በጣም ነው የማመሰግነው እና አልጠበቅኩም። እንደው ለዚህ ትውልድስ በዛው ምን ትላለህ ጋሽ ሰሌ? ምክንያቱም ብዙ ጊዜ ስንመለከት የትላንቱን የሚያወድስ የሚያሞግስ፣ የዛሬን የሚወቅስ የሚጥል ብዙ አለና ሁሉ ነገር እንደ ጊዜው ነው ብዬ ነው ደግሞ እኔ የማምነው ማለት ነው። እና አሁን ላይ ጥሩዎች መጥፎች የበዙ ቢሆንም ጥሩዎች አሉ፣ መልካም አድራጊዎችም አሉ። ምክንያቱም እንደ ምሳሌ አዶናይ ማንሳት እንችላለን። በምንም እንደው በአካል እንኳን አንድ ቀን ተዋውቃችሁ ማታውቁ ለዚህ ሰው ለዚህ መልካም ላደረገ ሰው ይገባዋል ብሎ በራሱ ተነሳሽነት ካለማንም ተገፋፊነት ነው ቲክቶከር አዶናይ እያደረገው ማለት ነው። እና አንደኛ ይሄ እነዚህ ማህበራዊ ድረገጾች ጥሮችን መጥፎች እንዳሉ ሁሉ ጥሮችም አሉ፣ ቲክቶክ ላይም ዩቲዩብ ላይ ማለት ነው። ይሄ ትውልድም መጥፎ የሚያደርግ ቢበዛም ጥሮችም አሉ። ስለዚህ እዚህ ላይ ምን ትላለህ? ያው አንዳንድ ጊዜ ምን አስባለሁ መሰለሽ፣ ለኃጥአን የመጣ ለጻድቃን ይተርፋል ይባላል። ስለ አንዱ ነው አይደለም፣ ስለ አንዱ ነው አይደለም። ሰዶምና ጎሞራ አንድ ቢኖረን ኖሮ አጠፋም ነበር አይደለም። ስለ አንዱ ይሄ ልጅ ተገኘ፣ ይሄም ልጅም ያው ወደ ወገኖቹ ሄደ፣ ወገኖቹም አልተቀበሉትም እንደተባለው ኢየሱስ ክርስቶስ አንዳንድ ጊዜ የሚዳኘንን የሚያስፈልገንን ሊያድነን የመጣን ነገር አንቀበልም በሰውኛ ባህሪ ስታይ እና ሶሻል ሚዲያው ላይ በጣም ያስከፋል። የነዚህን ከፍተኛውን ጥጉን የያዙትን ሰዎች ትተሽ እንዲህና አዶናይን ትተሽ ይሄ አብላጫው የሚከፋው ምን አስባለሁ አለ ከአንቺ እንደምታስቢው ነው። ትውልድ በእኛም ጊዜ ይህን የመሰለ ትውልድ ነበረ። እንደየዘመኑ ክፉ አሰቃቂ ግድያ የሚፈጽም ወንጀለኛ፣ ባለጌ፣ ለእናት ለአባቱ የማይታዘዝ አባት እናቱን የሚመስል
ህንፃ ነበር። በእኔም ጊዜ ማለት ነው። በዚህም ጊዜ ያ ክፉን የምታስቢው የአባቶቹና የእናቶቹን ህንፃ ነው። አፈራርሰሽ የገነባሽ እያፈረሽ እያገነባሽ የምትመጪው እየተጠናከረ ፋውንዴሽኑ እየተጠናከረ ይመጣል። አብዛኛው ግን ቅድም ጠቅሼልሻል 3% የሚሆነው ነው መልካም ያው ቢበዛ ብቻ። ሌላው ግን በጣም የከፋ ነው። እነዚህ ግን ይሸፍኑታል። መልካም የሚያደርጉት በእነዚህ ይዋጣሉ፣ ሊሸፍኑት ይሞክራሉ፣ በእነዚህ ይዋጣሉ። አሁን ዘመኑ ትውልድ የመግፋት አይደለም። በቃ በሁሉም ጊዜ ዘመን በእኔም ጊዜ ዘመን 97% ክፎች ነበሩ። እኔ ቅድም እንደነገርኩሽ ማለት ነው። በመውደቄ ላይ አነሰም በዛም የመስሪያ ቤቱ ሰው አለበት አይደለም። በመነሳቴ ላይ የመስሪያ ቤቱ ሰው እጅ አሻራ አለበት፣ አስተዋጽኦ አድርገውልኛል። በመውደቄ ላይም አሻራቸውን ያስቀመጡ ሰዎች አሉ። አሁን ቂምም አልይዝባቸው፣ በቃ የተኳቸው የሚበዙቱ ለምን እንደሆነ አላውቅም። ከኔ ጀምሮ የሚያስከፋ ነገር ይመቸናል፣ የሚያስጠላ ነገር ይመቸናል። ያ ደግሞ ወዴትም ጠልፎ ነው የሚጥለው። ለምን አዶናይ አልወደቀም? ክፉዎች ሲወድቁ አዶናይ አልወደቀም። ለምን? እግዚአብሔር ለሁላችንም ነው። የልብ መሻት ያስፈልጋል። የልብ መሻትሽ ቅን ካልሆነ ግን እየወደቅሽ ነው የምትመጪ፣ እየተተፋሽ ነው የምትሄጂው። እንሰማለን እኮ እየተጣሉ ነው እርስ በርሳቸው። አዶናይ ከማን ጋር ይጣላል? አንድ የምታሳዝን ቋንቋ አለችው የምታወዳድቁኝ የሚላት እና እንዴት እንደሚሰባበር ይታየኛል እና አዝናለሁ። አንዳንድ ማስተያየትም ሰጥቻለሁ። እባካችሁን እንዲህ አይነቶቹን ሰዎቻችን እንዲበዙልን መጸለይና አበርክቷቸው እንዲበዛ ማድረግ ነው። እኔ አገኘው ማለት ብዙዎች አሉ ከኔ በጣም በትልቅ ደረጃ የሰሩ ሰዎች። እግዚአብሔር ግን ሊያሳይ የፈለገው በእኔ ውስጥ ምስክርነት ሊሰጥ የፈለገው ልጅ አስነሳ። በቃ ያንን ነው መከበርና ማድነቅ ማክበር። ከምንገፋ ከምናጥላላ ማንም ሰው ብፁዕ አይደለም። ያቺ ሴት አለች እኮ በውድ ምድር እንደዚህ አድርጋሽ እንደዚህ አድርጋ ሁሉ ተነሱ፣ ድንጋይ ይዘው ተሰብስበው አይታይሽም? ያቺ ምስኪን ሴት በድንጋይ ወግሯት ተሰብስበው መጡ። ክርስቶስ ግን ምንም አላለም፣ ቃል አልተነፈሰም። አንድ ብቻ ነው የተናገራቸው፣ ከእናንተ መካከል ንጹሕ ነኝ እኔ መልካም ነኝ የሚል ካለ እሱ በድንጋይ ወገራት አለ። ሁሉም ጥለው ሄዱ። እንደዛ ነው ማሰብ ያለብን። ሁላችንም ኃጢአትን ሰርተናል። እንደ አዶናይ እኮ ብፁዕ አይደለም። ስንት እንከኖች እኮ አሉበት፣ ግን ይሻርልሻል። በምትሰሩ ስራ ይሻርልሻል። ያንን ነው መጣርና መገር ያለብን። አዎ አንገፈታተር። እንደው ካነሳሽው አይቀር ሰይፉ ላይ ነው የት ነው ብቻ ሰጥቻለሁ። እናንተም መስማት ስላለባችሁ ብዙ ቅድም ስትናገሪ ስለሰማ ብዙ አድማጭም ስላላችሁ ተመልካችም ስላላችሁ ፌስቡክ እጠቀም ነበረ። አንድ ሴት ትንሽ ልጅ ነች እንዳንቺ እና ጋሽ ሰለሞን ቪዲዮ ነው ለካ ቀርጻ የለቀቀችው። ጋሽ ሰለሞን በጣም ነው የምወድ፣ በጣም ነው የማደንቅ፣ እጅግ አብዝቼ እወድሃለሁ አለች እና እያደም አመሰግናለሁ፣ እጅ ነሳለሁ፣ የምታየኝ እየመሰለኝ እጅ ነሳለሁ። ከዛ እጅ ነሳው ምን ይቻልኩኝ፣ አሁን እንግዲህ ዳቦዬን ላሳየ ነው አለች። እኔ ደግሞ የገና ዳቦ መስሎኛል። ወቅቱ ደግሞ ገና ዳቦ ነው። የገና ዳቦ መስሎ ጎበዝ አንቺ ይህን እንደዚህ የመሰለሽ ሴት ዳቦ ጋግራሽ ልታሳየኝ ነው አልኳት። ደስ አለኝ። ከዛ እንግዲህ ተዘጋጁ አለች። ተዘጋጁ አሁን ላሳየት ነው ስትለኝ እኔ ከርፋፋ አባትሽ እንዲህ ፍዝዝ ብያ ያለው በአካውት ነው የለበሰችው። ይሄ እስከዚህ ድረስ ራቁት ነች እና ያለ ጅንስ ፋሽን ነው መሰለኝ አላውቅም።
ቅድድድድ ያለ እንትን ለብሳለች። ከዛ ጠንካራ ዚፕ ነው ክፍት አደረገችው። እንዴ ይኸው እንግዲህ ዳቦ አያምርም አለች። ተሳደብኩ። እርግማኔን ተዩ፣ እርግማኔን ተዩ። ለካ አትሰማኝም። ይህንን ለሰይፉ ፋንታሁን ተናግሬያለሁ። እንዲህ አይነት ነገር የሶሻል ሚዲያ እንትን አለን። ብሩ አይደለም፣ ከብሩ ጀርባ እኔ አሁን አንድ ስሟን መጥቀስ የማልፈልገው ነገ ልጅ ትወልዳለች። እነዛ የሚሰዳደቡትን አይተሻቸዋል። ልጆች አላቸው፣ ያዳምጣሉ። ነገ ልጆቻቸውን ዋጋ ያስከፍላሉ። እውነት ነው። የአባት ዕዳ ለልጅ የሚባለው ይሄ ነው። ዕዳዎቻቸው እንደሆኑ አያውቁትም። እነዚህ የሚሳደቡ ሰዎች መውለዳቸው አይቀር። ወንድሞች፣ ህፃናቶች፣ እህቶች፣ ወንድሞች ሳይኖራቸው ቀርቶ አይደለም፣ ነገ ያስከፍሏቸዋል እነዚህን ሰዎች። አሁን እየከፈለን ያለ ነው በአባቶቻችን የነበረው ክፋት፣ የሚበዛው ክፋታችን ነው ያስከፈለን ያለው። ደጎች ብንኖር ልጆቻችን ስዕላችንን ይዘው ይወጣሉ። ህንፃውን ይዘው አሳምረውት ከፍ ያደርጉታል። ስለዚህ ማንኛውም ወጣት የአባቱ ምስል ነው፣ የእናቱ ስዕል ነው። ምንም በዚህ የሚያጣላን ነገር የለም። ስለዚህ መበርታት አለባቸው። እንደዚህ አይነትን ሰዎች አንገፍተር ነው። እሺ፣ እንደው በመጨረሻ ማመስገን የምትፈልጋቸው አካላቶች ግለሰቦችም ካሉ ጋሽ ሰሌ አመስግንና እንሰነባበት። ከዛ በፊት ግን ብዙ ጊዜ እንደዚህ ኢንተርቪው ስጠየቅ መልካምነትን ብቻ መናገር አልፈልግም። ምክንያቱም ሰዎች ይማራሉ ብዬ የማስባቸው ነገሮች አሉ። ሰው ያለ እንከን አይፈጠርም። እኔ ብፁዕ አይደለሁም እና ወጣቶች ሊማሩበት፣ በተለይ በሲጃራ፣ ጫት፣ እነዚህ አልኮል፣ አደንዛዥ እጾች እነዚህ የዛሬ 34 ዓመት ጠቀም ነበረ። ወጣቶች ምንም አይጠቅምም። ምክንያቱም እግዚአብሔር የሚያስፈልግ ነገር ቢሆን ቺሚኒ ያዘጋጅን ነበር። ሲጃራ አይደለም ቺሚኒ፣ ይሄ ጭስ መውጫ ያዘጋጅልን ነበር። ጫትም ሰውነት የሚገነባ ቢሆን ኖሮ ይስማማን ነበረ። አሽሽም እንደዚሁ፣ አልኮል እግዚአብሔር ይመስገን። አሁን ግን ይህ በእድሜም በጤናም የቆየሁት የሚገርማችሁ የደም ብዛት አላቅም፣ ስኳር አላቅም፣ ግፊት አላቅም። ይህ በሽምግልና ዘመን የሚመጡ በሽታዎች የለብኝም። ምክንያቱም አሁን ካልኳችሁ ነገሮች የጸደቁ ስለሆነ አሁን 34 ዓመት የምቆጥረው እድሜን አሁን 34ኛ ዓመቴን ይሻለሁ። እሱን ነው የምቆጥረው እና ጥሩ ነው። አታጭሱ። ስልጣኔ አይደለም። አትቃሙ። ያላችሁን አስተሳሰብ እየወሰደ ለጊዜው ፋንታዚ ውስጥ ይከታቸዋል። ምናብ ውስጥ ያልተፈለግ ምናብ ውስጥ ይከታቸዋል። አሽሽ አታጭሱ። አልኮልም አታብዙ። ሰውነት ያስፈልገዋል በየ6 ወሩ። ይህ ሳይንሱ መጽሐፍ ቅዱስም የሚለው ነው። ትንሽ ወይን ልብን ያሰነፍሳል፣ አይምሮንም ያረጋጋል እንጂ ሲበዛ ግን ቱቦ ውስጥ ነው የሚጥለው። ስለዚህ በተለይ ዩኒቨርሲቲ ውስጥ ያላችሁ ደራሲያን፣ በጥበብ ውስጥ ያላችሁ በእናንተ ላይ ነው ትንሽ የሚበረታው። በትምህርት ቤት ያላችሁ ይሄ መሰልጠን አይደለም መሰይጠን ነው። ስለዚህ ችን ሳልናገር ብቀር አንደኛ ማንነቴን ሙሉ አያደርገውም። እንደው በእግዚአብሔር ስም ነው የምጠይቃችሁ። አይጠቅምም። ሁሉ ተፈቅደዋል፣ ሁሉ ግን አይጠቅምም። የሚጠቅመንን እንደ ስፖንጅ መጠን መያዝ፣ የማያስፈልጉን ግን ተረፈ ምርቶች ናቸውና ወደ ማያስፈልጉ ቦታዎች ወደ ሽንት ቤት መጥፋት። ስለዚህ በእውነት በእኔ ላይ አሻራችሁን ያሳረፋችሁ ሰዎች ከሌ ያለንም ሁላችሁንም በጣም የማመሰግነው። በአጠቃላይ ውድ ኢትዮጵያውያንና ኤርትራውያን በጣም የማመሰግናችሁ። የእናንተ እኔን በፊልሙም በቲያትሩም በሁሉም ነገር ውስጥ ተሳታፊና አሻራችሁን የጣላችሁብኝ ሰዎች፣ ህዝቦቼ፣ ወዳጆቼ ስለሆናችሁ አመሰግናችኋለሁ። እናንተ እንደምታደንቁኝ እኔ ደግሞ አከብራችኋለሁ። እግዚአብሔር ኢትዮጵያ ህዝቦቿን ይጠብቅ። ኢትዮጵያ ለዘላለም ትኑር። እግዚአብሔር ይስጥልኝ። እናንተንም ኢትዮ ኢንፎም በጣም ነው የማመሰግናችሁ። በወጣት የተገነባ ነው። እደጉ። ኢትዮ ኢንፎም
እያደገ እንደሚመጣ ነው ተስፋ አለኝ። እንግዲህ ይህን የምትከታተሉ አተኩራችሁ በአንክሮ ተከታተሏችሁ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ይቀበላሉ እነሱ ከስድብ ውጭ ይቀበሏችኋል። የሚገነቡ ሀሳቦች ያሳድጋሉ። ስድብ ይገላል፣ ፍቅር ግን ያድናል። ፎሎ አድርጓቸው። አመሰግናለሁ።